ሰላም ውድ የተወደዳችሁት የሽታዬ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እጅግ በጣም ደስ ብሎኛል። እውነት ለመናገር እንግዲህ በአብርሃምና በሩታ የተፈጠረውን አይተነዋል። ሁላችንም አይታችኋል ብዬ ነው የማስበው። እኔ በበኩሌ ደስ ብሎኛል። ነገር ግን አንዳንዶች የምናወራው ነገር እናስብ፣ እባካችሁ ፕሊዝ እናስብ። እውነት ምንድነው የምትሉት? ጦንቁላበት ነው ይሄ፣ መስቀሉ ላይ የሆነ ነገር አድርጋበት ነው፣ አስደግማበት ነው። ኧረ ተው በእናታችሁ፣ ኧረ ተው። አይተሻል? ስታስደግሞ አይተሻል? እንትን ስትለው ኧረ ተው በእናታችሁ፣ ደስ አይልም። የሆነ አንዳንዴ የሆነ ላፊ ቃላት ስናገር ደስ አይልም። እውነት ለመናገር እኔ በበኩሌ እንደውም ሩታን ሳይሆን አቤልና ሄርሜላ ነው የምጠረጥራቸው። አመናችሁም አላመናችሁም እውነቴን ነው የምላቸው። አቤላና ሄርሜላ ነው የምጠረጥራቸው። ሌላ ማንንም አልጠረጥርም። በቃ በሱ ዙሪያ ያሉትን ማለት ነው። ሩታ ከዚህ በፊት እንዲህ ስትሰቃይ፣ ነፍሰ ጡር ሆና ስትሰቃይ ምን ስትል ለምን አላስደረገችም? አታገኘውም ነበር? እሱን እርቋት ነው እሱ። ለምን ያን አላስደረገችም? ለማስደረግ ብትፈልግ ኖሮ ማለት ነው። እውነት እንነጋገር ከተባለ እንግዲህ እሱ መርጫ ያለው ካሁን በኋላ እኔ ከሩታዬ ጋር ነው መኖር የምፈልገው፣ ከሚስቴ ጋር ነው መኖር የምፈልገው፣ ከልጄ ጋር ነው መሆን የምፈልገው ብሎ የጠፋውበትን ምክንያት ከልጄ ጋር እና ከሚስቴ ጋር እያሳለፍኩኝ ነው ብሎ ተናግሯል። አልፎ ተርፎ ደግሞ ማስረጃ ያለን ምክንያት ምንድን ነው? የሄርሜላ ወንድምና ያ ማነው ስሙ የሚባለው ቪዲዮ ሰርቶ ነበረ። ትላንት ተለቀቁ፣ ዛሬ ተለቀቀ፣ አላየሁትም። ግን ቪዲዮ እንደዚህ ዩቱብ ውስጥ እንትን ስል አይቻለሁ፣ ሰምተናል። ነገር ግን እነሱ ጥሩ ጊዜ እያሳለፉ ነው። ካሁን በኋላ ወደ ሄርሜላ አይመለስም። እሱ ተጸጽቶ ሩታንም ይቅር ብሏታል። ስለዚህ እናንተ ተስፋ ቁረጡና በአብርሽ በኩል እንዳትሄዱ። በቃ እሱ ህይወቱን ወደ ልጅና ወደ ሚስቱ ተመልሷል ብሎ ሲያወራ ሰምተናል አይደለ? ለምን እንደዛ እንላለን እኛ? እና ለማንኛውም ጓደኞቼ፣ ቅመሞቼ፣ ያው የእሷ እህት ወንድሞች፣ እኔ በጣም ደስ ብሎኛል። እኔ አብርሽም ከሷ ጋር ስለሆነ በጣም ደስ ብሎኛል። መጀመሪያም ወደው ነበረ፣ ግን ከሄርሜላ ጋር ሆኖ ሳየው በጣም አስጠላኝ። በቃ ሄርሜላ አሁን የመጣችው እነሱ በዛ በካንጋሮ ፍራሽ በአንድ ፍራሽ እንጀራ በግዢ በልቶ አድሮ አሳልፎ ቲማቲም ቆርጦ በልቶ አሳልፎ ዛሬ ብር ሲመጣ ስለ ካዳት እኔ በጣም ቅር ብሎኛል። እንዴት ነው የምላቸው? እኔ ውስጤ በጣም ነው ያዘነበት በአብርሽ ማለት ነው። ነገር ግን ተጸጽቶ ይቅርታ ብሏት ከተመለሰ እሰየው። ነገር ግን እውነትም እንደሚባለው ከዚህ ጀርባ እውነት ሩታ እንደዚህ አይነት ነገር አድርጋ ከሆነ ይሄ እኔ እንጃ፣ እውቀት ሳይሆን ይሄ በውሸት ወደ ራስሽ ለመመለስ ካስበሽ ከሆነ ግን ደስ አይልም። በጣም ነው የሚያስጠላው። እንደዛ እንደማታደርጊ ተስፋ አደርጋለሁ። እኔ እንደዛ ሙሉ ለሙሉ ታደርጋለሽ የሚባል ነገር በአይምሮም ለሰከንድ እንኳን አላስበውም። ምክንያቱም ትወዷለች፣ አዎ ታፈቅረዋለች። ነገር ግን ማድረግ ብትፈልግ እንደዛን ከዚህ በፊት ስትሰቃይ ማድረግ ትችል ነበረ እና ከዚህ በፊት አሁን ደግሞ በቃ እጅግ ደስ የሚል ነው እና የሚያወራ ነገር በእርግጥ ያው ሼም ይዟል። አብርሃም በተፈጥሮ ምንድነው ሼም በቃ ይሳቀቃል። ይሉንታ የሚባል ነገር አለው። ሰውን ማስቀየም አይፈልግም። ያ ባህሪ እየጎዳው ነው፣ እሱን በጣም እየጎዳው ነው። በቃ ይሄ ባህሪው ነው እየጎዳ ያለው። ሰው እንደዚህ አድርጎልኝ እንዲህ ሆኖ እንዴት ብዬ ከህይወት ያባረራታለሁ፣ እንዴት ይሰማታል፣ ሴት ልጅ ናት የሚባለው ነገር ያስባል ይመስለኛል እንጂ ከዛ ውጪ እውነት ከተመለሰ ሁሉም ነገር ለሱ እንደ በፊቱ ነው የሚሆንለት። እሷም ልጇን ይዛ እንደውም ጎበዝ ናት። በዚህ መካከል ውስጥ ፍቅሩን ጠብቃ በቃ ለሱ ያለው ፍቅር አሳየችው፣ እስከ ጥግ አሳየችው። እሱ ከዛሽ ከሄርሜላ ሸሻ ገዳሜ አንዴ አልጋ ላይ አንዴ ወይን እየጠጣ አንዴ የጡቷን እንደዚህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሄርሜላ ግን ሰው ናት። የሄርሜላ ጉድ! ኧረ በመድኃኒዓለም ይሄ ጡቷን እንዴት እንጠለጠለው፣ ጡቷን እንዴት ከፍተውና አሳሳች። በጣም እንትን ትለኛለች። እኔ ይቅርታ አድርጉልኝና ሴት ሆናችሁ እኔ እንጃ የሰውን ባል ቀምታችሁ እናንተ እኔ እንጃ እንኳን ባል ላረገው ውሎውንም አላረገውም። የሰውን ባል ማለት ነው። ውሎውንም አላረገውም። እውነቴን ነው የምላችሁ። ምክንያቱም እኔ ሴት ነኝ። የሴት ህመም መሰማት አለብን። የራሳችን ምቾት አይደለም ማለት። ሄርሜላ ባይዘው እሱንም አፍቅረው አይደለም፣ ብሩን ፈልጋ ነው የመጣችው፣ ዝናውን ፈልጋ ነው የመጣችው። ያ ማንንም የሚያየው ነው።
ወደድኩልክ እንዲያርግለት ሄርሜላን ልብ ብላችሁ አዳምጣችሁ ከሆነ ብዙ ጊዜ ስትናገር ለአብርሽ እንዲሆንለት ለአብርሽ እኮ ምንም ያልሽ ነገር የለም የኔ እናት። ለአብርሽ እኮ የሆነችው ሩታ ናት። ብዙ ስቃይ ያሳልፋል ለዚህ ያደረሰችው። የሷ አሻራ አለበት በሁሉም ነገር። አሁን እንኳን ተጣልቶ እንኳን ይቤት እያየሽ ነው ቪዲዮቹ የሷና የሷ እንዴት እንደሚያደምቅ ዩቲዩቡን እንዴት እንደሚያደምቅ እያየሽ ነው። በምንም እኩል አትሆኝም ከሩታ ጋር ይቅርታ አድርግልኝና ማለት ነው። ነገር ግን ያለውን ቅጭቅጩን እናውራ ከተባለ ገባሽ? የሰውን ባል መማለል ደግሞ እንትንነት አይደለም፣ ሴትነት አይደለም። ይሄ ማለት የብልግናሽን ጥግ ድረስ ነው ያሳየ። አሁን የአንቺ ገጸ ባህሪ በጣም ያስጠላል። የአብርሽም እንደዛው። የአብርሽ ገጸ ባህሪ ምንድነው? ለትዳሩ በቃ ታማኝ እንዳትሆኑ፣ ትዳር ተራ ነገር እንደሆነ፣ አንቺም ደግሞ የሰውን ባል ማማገጥ እንደሚቻል፣ ከሰው ባል ላይ ብር መውሰድ እንደሚቻል፣ የሰው ባል በቃ ለምሳሌ አሁን ባለትዳር የሆኑትን ባላቸውን ለቆ እንዳይሄዱ የምታደርጊ፣ ለምሳሌ እንዲጠራጠሩ ባሎቻቸውን እንደዚህ አድርጎ ይሁን እንዲያድርጎ ይሁን ብሎ ባሎቻቸውን እንዲጠራጠሩ ነው መልእክት እያስተላለፍሽ ያለሽው። ሁለተኛ ነገር ደግሞ ሴትን እያሳደብሽ ነው። በአንቺ የተነሳ ሴት ትሰደባለች። ገባሽ? ቤተሰብ ይሰደባል፣ እህትሽ ትሰደባል፣ እናትሽ ይሰደባል፣ አባትሽ ይሰደባል። ቤተሰብ በአጠቃላይ እየተሰደበ ነው ያንቺ። እንደዚህ እስከምትባይ ድረስ አንቺ እኔ እንጃ። እኔ አሁንም ቢሆን የሩታና የአብርሽን እግዚአብሔር ኡን ያድርገው፣ እውነት ኡን ያድርገው ጸሎቴ። በቃ እኔ ቪዲዮን ሳየው አላመንኩትም ነው የምላችሁ። መልሺ በስመ አብ ደስ ብሎኛል። ማርያም ነው ይሄንን ፍቅራቸውን እግዚአብሔር ያዝልቅላቸው። ይሄ 2019 ለነሱ የሰላም ያደርግላቸው። የሰላም ያደርግላቸው። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። ቻው